ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው። ውድ አድማጮቻችን በክፍል 73 ትረካ የተነሱትን ለማስታወስ ስካርሌት ከእንግዲህ ከጓደኞቿ ጋር ተገናኝታ የምትስቅበት ጸጥ ያሉ መንደሮች እንደማይሆኑ፣ በመጨረሻም በውጥረት ላይ ወዳለችው ከተማ የመጣው አዲሱ ወሬ ለስካርሌት አስደንጋጭ መሆኑን፣ ሼርማን ከተማይቱን እንደገና ለመያዝ እያጠቃ መሆኑን፣ ስካርሌት ስለ ታራ ወሬ ባለመስማቷ ጄራልድ በፊት የላከላት ደብዳቤ ይባስ ብሎ ስጋት ላይ እንደጣላት፣ ካሪም በጠና መታመሟን፣ ብቻ ምነው ታራ ሄጄ በሆነ አስብሏታል። ያንኪዎቹ ታራ አለመድረሳቸውን ለስካርሌት ተነግሯታል። እናቷ ኤለንና ሁለቱ እህቶቿ በአንጀት ተስቦ መያዛቸው፣ በጠና መታመማቸው ብቻ እንዳይመቱ ሰግታለች። ግን ደግሞ የሜላኒ አለመውለድና በእሷ ምክንያት ወደ ታራ ባለመሄዷ ስታማረርም ተደምጣለች። በነሐሴ ወር መጨረሻም አትላንታ ከባድ ውጊያ እንዳስተናገደች፣ አትላንታ ከገደል አፋፍ ላይ መንጠልጠሏን፣ ከተማዋ በጭርታና በአስፈሪ ጸጥታ ውስጥ በመሆኗ ስካርሌትን እንዴት አደርሽ የሚላት ጠፍቷል። የከፋና የሚያስፈራ ጠዋት እንደነበረ ነግረናችሁ ነው ክፍል 73 ትረካ ያበቃው። ክፍል 74 ትረካስ እናዳምጠው። በፍጥነት ተነስታ እንደ ወትሮ ሳትንጠራራና ሳታዛጋ ልቧን የሚያረጋጋላት አይዞሽ የሚላት የጎረቤት ሰው ፊት ባይ ብላ ተስፋ አድርጋ ወደ መስኮቱ በረረች። መንገዱ ግን እንኳን ሰው ወፍ ዝር አይልበትም። የዛፎቹ ቅጠሎች እንዴት አሁንም ጥቁር አረንጓዴ እንደሆኑና ቀይ አቧራ እንደነዛባቸው ተገነዘበች። በፊት ለፊቷ ደጃፍ ያሉት ተኮትኩተው የማያውቁ ሳቂታ አበቦች በሐዘን መቆራመዳቸውን አስተዋለች። እዚያው እንደቆመች በመስኮቱ አሻግራ ማዶ ማዶውን እያየች ሳለች ከሩቅ እንደሚሰማ የንፋሳማ ዝናብ መልእክተኛ መብረቅ የመሰለ ድክም ያለ ድምፅ ሰማች። ዝናብ አለች በመጀመሪያ ግምት። ያ የገጠር አስተዳደግ ያለው አእምሮዋ ጨመር አደረገላትና በርግጥ ዝናብ ያስፈልገናል አለች። ሆኖም በዛችው ቅጽበት ሐሳቧ ተለወጠ። ዝናብ ኧረ የምን ዝናብ አይደለም፣ መድፍ ነው። ልቧ እንደ አንድ ነገር እየዘለለ መስኮቱ ላይ ዘመም ብላ ከየት አቅጣጫ እንደሚተኮስ ለማወቅ ጆሮዋን ለሚያስገመግመው ድምፅ አሳልፋ ሰጠች። የመድፉ ድምፅ ግን በጣም ሩቅ ከመሆኑ የተነሳ ትንሽ ብቻ ስለሚሰማት አቅጣጫውን ለይታ ለመናገር አልቻለችም። ምነው አምላኬ ከወደ ማሪየታ ብታደርገው ብላ ጸለየች። ወይም ከወደ ዴካተር ወይም ከፒችትሪ ክሪክ፣ ብቻ ከወደ ደቡብ አታድርገው ጌታዬ፣ ከወደ ደቡብ አታድርገው፣ ከደቡብ አታድርገው የኔ ጌታ። መስኮቱን አሁንም የባሰ ጥብቅ አድርጋ ይዛ ጆሮዋን የምትችለውን ያህል በድምፁ አቅጣጫ ወጠረች። የጆሮዋ የድምፅ ማርገብገቢያ ታምቡር ግን የራሷን የልብ ትርታ በቀር የሩቁን የመድፍ ተኩስ አላስተላልፍ አላት። የለም አሁኑኑ ጆንስቦሮ አይደርሱም። የለም እዛ ድረስ ከመጡ ድምፁም የባሰ ድክምክም ያለ ይሆን ነበር። ያም ሆነ ይህ ግን ምናልባት ወደ ጆንስቦሮ ከሚወስደው መንገድ በታች 10 ማይል ርቃ በምትገኘው በራፍና ሬዲ ሰፈራ መንደር ሊሆኑ ይችላሉ። ግን እኮ ጆንስቦሮ ራሱ ከራፍና ሬዲ በታች ከ10 ማይል በላይ አይርቅም። መድፉ በስተደቡቡ ከሆነ ምናልባት የአትላንታን የመጨረሻ የሞት ደውል እየሰሙ ሊሆን ይችላል ማለት ነው። ለስካርሌት ግን ለታመመችው እናቷ በጣም ከመጨነቋ የተነሳ ውጊያው ወደ ደቡብ ነው ማለት ከታራ አጠገብ ጦርነት እየተካሄደ ነው ማለት ነው። እጇን በእጇ ጭምቅ እንዳደረገች በወለሉ ላይ ስትንጎራደድ ለመጀመሪያ ጊዜ ነገሩ ሁሉ ከሁሉም አቅጣጫ ሲገባት ግራጫ ዩኒፎርም የለበሰው ሰራዊት ሊሸነፍ እንደሚችል ታያት። ታራ ደጃፍ ላይ ያሉት
በሺህ የሚቆጠሩ የሼርማን ወታደሮች ብዛት ነው ይህንን ሐሳብ የጸነሰባት። ይህ ሐሳብ የጦርነትን ሽብር ሙሉ በሙሉ ግልጽ ያደረገላትን ያህል የመስኮቶቹን መስታወት ብትንትናቸውን ያወጣው የወረራው ተኩስ አላስረዳትም። ይሄ ሐሳብ የጦርነቱን ሰቆቃ ግልጽ ያደረገላትን ያህል መራብና መታረዝ ግልጽ አላረጉላትም። ይሄ ሐሳብ የጦርነትን አስከፊ ውጤት ግልጽ ያደረገላትን ያህል በሺህ የሚቆጠሩ እንደ ሐረግ የሚኮተት ረዥም መስመር ላይ የተጋደሙ የወገኖቿ ሬሳዎች አላስረዷትም። የሼርማን ጦር ከታራ ጥቂት ማይል ርቀት ላይ፣ ያንኪዎቹ ቢሸነፉ እንኳን የሚያፈገፍጉት በታራ በኩል ነው። ጄራልድ ደግሞ 3 የታመሙ ሴቶችን ይዞ ሸሽቶ መሄድ አይችልም። እንዲያው ያንኪዎቹ ኖሩም አልኖሩ አሁን እዚያ ብትሆን እንዴት ጥሩ ነበር። ፒጃማዋን መሬት እያንዘረፈፈች በባዶ እግሯ ስትንጎራደድ ብዙ በተራመደች ቁጥር መጪውን ክፉ ነገር የማሰቧ ነገርም እየበረታባት መጣ። ቤቷ መሆን ትፈልጋለች። ኤለና አጠገብ መሆን ትፈልጋለች። ከታችኛው ማድ ቤት ፕሪሲ ቁርስ ስታዘጋጅ የሚፈጠረው የሳህን ኳኳታ ይሰማታል። የወይዘሮ ሚድ ሠራተኛ የቤትስ ድምፅ ግን ዘሩም የለ። ፕሪሲ ባይት ድምጿ ከባዱን ሸክም ለማቅለል ጥቂት ቀናት ይቀሩናል የሚለውን መዝሙር ስትዘምር ይሰማል። መዝሙሩ ያንን የምትፈራውን ነገር ደግሞ በአእምሮዋ ቀረጸባትና አንገት ልብሷን ትከሻዋ ላይ ጣል አድርጋ በአዳራሹ ተንደርድራ ወደ ኋለኛው ደረጃ ሄደችና አንቺ ፕሪሲ፣ አንቺን እኮ ነው። ይህን መዝሙር ተይና አፍሽን ዘግተሽ ተቀመጪ። በጣም ደብዘዝ ባለ ድምፅ እሽማ ቤቴ ብላ ስትመልስላት ጠለቅ ያለ ትንፋሽ ተነፈሰችና ባደረገችው ሁሉ ኀፍረት ተሰማት። ቤት ሴት ሄደች እንጂ አልመጣችም። ስካርሌት ወደ ሜላኒ ክፍል ሄዳ በሩን ጥቂት ከፈት አድርጋ በፀሐይ ብርሃን የሚንቦገቦገውን መኝታ ቤት አሾልቃ ተመለከተች። ሜላኒ የማታ ቢጃማዋን እንደለበሰች አልጋዋ ላይ ተንጋላለች። ዐይኖቿ ተዘግተው ዙሪያቸውን እንደ ማድያት ያለ ጥቁር ቀለበት ከቧቸዋል። የልብ ቅርጽ ያለው ፊቷ ልስላሴውን አጥቶ ብልስ ብሏል። ያለስላሳ ሰውነቷም የቅርጽ ቅጡን አጥቷል። ስካርሌት በውስጧ ምነው አሽሌ እንዲሆን አባያት ብላ ተመኘች። ከማንም አርግዛ ካየቻት ሴት የባሰ ተበላሽታለች። እዚያው ቆማ ያስተዋለቻት ሳለች ሜላኒ ዐይኗን ገለጠች። ፊቷንም እንደ ልብ ያለች ለስላሳ ፈገግታ ሞላችው። ግቢ አለች የግዷን በአንድ ጎኗ ገልበጥ ብላ። ፀሐይ ከወጣት ጀምሮ ነቅቼ ሳስብ ነበር። ስካርሌት፣ አንድ ልጠይቅሽ የምፈልገው ነገር አለ። ወደ ክፍሉ ገብታ የጧት ፀሐይ ፏ ብሎ በበራበት አልጋ ላይ ተቀመጠች። ሜላኒ የግዷን እጇን ዘርግታ በቀስታና ሚስጥር በሚናገር ሰው አያያዝ ረጋ ብላ የስካርሌትን እጅ ያዘች። የኔ እናት አለች ሜላኒ፣ ስለ ታንኩ ጩኸት በጣም አዝናለሁ። ወደ ጆንስቦሮ አይደል ድምፁ? ስካርሌት እያለች የልብ ትርታዋ ጨመረ። ይሄ ሐሳብ በድጋሚ ሲመጣ እንደገና አሳሰባት። ምን ያህል እንደተጨነቅሽልኝ ይገባኛል ስካርሌት። ለእኔ ብለሽ ባይሆን ኖሮ ስለ እናትሽ ስትሰሚ ገና ባለፈው ሳምንት ወደ ቤትሽ ብሄድሽ ነበር አይደል ስካርሌት? አዎ አለች ስካርሌት ደስ ሳይላት። ስካርሌት የኔ መቤት፣ እስከ ዛሬ ብዙ ለተሰርተሽልኛል። የገዛህቴ እንኳን እንዳንቺ ደግ እንዳንቺ ጠንካራ ሐሳቢ አትሆንልኝም። ስለዚህ ከልብ እወድሻለሁ። ከመንገድሽ ስላቋረጥኩሽ አዝናለሁ። ስካርሌት ትክ ብላ ተመለከተቻት። እውነት ትወዳታለች እንዴ? ምን ዋጅል ናት ጃል? እና ስካርሌት፣ አሁን ተኝቼ ሳስብ ነበር
አንድ ሁለት አንድ ሰሪልኝ ለምንሻለሁ። እጇን ጨበጠች። ድንገት ከሞትኩ ልጄን ታሳድጊልኛለሽ? የሜላኒ አይኖች እስከሚችሉት ተከፍተው በጥድፊያ ታዲያስ ይላሉ። እና እሺ ትይኛለሽ? ስካርሌት ፍርሃት እያጥለቀለቃት ሲሄድ እጇን አርገበገበች። ፍርሃት ድምጿን አሻከረው። ሜሊ ምን ነው ምነካሽ እንዴ? ልትሞቺ የምትሺበት ሁኔታ የለም። ማንም ሴት የመጀመሪያ ልጇን ልትወልድ ስትል የምትሞት ነው የሚመስላት። በቃ እኔም እንደዛው ብዬ ነበር። አይ አንቺ እንኳን አትይም አላምንም። አንቺ ምንም ነገር አስፈርቶሽ አያውቅም ስካርሌት። እኔን ለማጽናናት ብለሽ ነው እንጂ አንቺ አትፈሪም። እኔ መሞት አላስፈራኝም፣ ግን ሕፃኑ ልጅ ጥሎ መሞት አሽሌ እንኳን የለ። ስካርሌት ልጄ እንድታሳድግልኝ ቃል ግቢልኝ። እንደዛ ካረግሽልኝ በፍጹም አልፈራም። ወይዘሮ ፒትፓት አሮጊት በመሆኗ ልጅ ማሳደግ አትችልም። አኒና ኢንዲያም ጥሩ ናቸው። እኔ ግን ልጄን አንቺ እንድታሳድግልኝ ነው የምፈልገው ስካርሌት። ቃል ግቢልኛ ስካርሌት። እኔም ቤት የሚወለደው ልጅ ወንድ ከሆነ ባሽሌ እንዲወጣ አድርገሽ አሳድግልኝ እሺ? ሴት ከሆነች ግን እኔም ቤት እንዳንቺ እንድትሆን ነው የምፈልገው። አረ በፈጠረሽ አለች ስካርሌት በጩኸት ካልጋዋ እየዘለለች። እንዴ ካለሞትም ወሬ የለሽ እንዴ ዛሬ? አዝናለሁ ስካርሌት፣ አዝናለሁ የኔም ቤት። ብቻ ቃል ግቢልኝ። እንደሚመስለኝ ዛሬ ሳልወልድ አልቀርም። እርግጠኛ ነኝ ዛሬ ይገላገላለሁ። እባክሽ ስካርሌት፣ እባክሽ ቃል ግቢልኝ። እሺ በቃ እሺ ቃል ገባልሻለሁ አለች ስካርሌት በመደናገጥ ቁልቁል እያየቻት። ወይ ጉድ! ይቺ ሜላኒ የምትባል ሴትዮ ስካርሌት ለአሽሌ ምን ያህል እንደምትጨነቅለት አታውቅም እንዴ? ምን ዋጅል ናት? ወይስ ሁሉን ነገር አውቃ ያው ስለ አሽሌ ባላት ፍቅር ለልጁ ትጠነቀቅለት ይሆን? ስካርሌት ብዙ የሚያስጨዋት ነገሮች አሏት። ግን ሜላኒ እጇን ይዛ ከጉንጯ ጋር አስታካ ስታሻሽላት ሁሉም ሐሳቦቿ አፏ ላይ ይሟሟሉ። አይኗም ላይ መረጋጋት ይታያል። ሜሊ እንዲህ ዛሬ ይሆናል ብለሽ አሰብሽ? አዋት ጎ ሲቀድ ጀምሮ ህመሙ ሲሰማኝ ነበር። እርግጥ ነው በኃይል አልተጫነኝም። አሞሽ ነበር እንዴ? ለምን አልጠራሽኝም ነበር ታዲያ? ቆይ ፕሪሲን ዶክተር ሚድጋ ልካታለሁ። ስካርሌት ቆይ ገና ነው እኮ። እሱም መጥሪያው ሰዓት እኮ አሁን ላይ አይደለም። አሁን ምን ያህል በስራ እንደሚጠመድ አታውቂም? ሁሉስ ቢሆኑ መች ስራ ይፈታሉ? ዝም ብለሽ ዛሬ አንድ ጊዜ ልናስጠራው እንደምንችል ብቻ ንገሪው። ለወይዘሮ ሚድም መታ ከኔ ጋር እንድትሆን ላኩባት። እሷ መቼ እንደምንልክባት አሳምራ ታውቃለች። እንዴ ይሄን ያህልም ራስሽን ቸል ማለት አይገባም እኮ። ሆስፒታል እንዳሉ ሰዎች ሁሉ አንቺም ዶክተር ያስፈልግሻል እኮ። አሁኑ ነው የምልክበት፣ አሁኑ ነው። አይ ተይ እባክሽ አይሆንም። አንዳንድ ጊዜ ወሊድ ቀኑን ሙሉ ይፈጃል እኮ እና ዶክተሩ እዚህ ተጎልቶ እኔን ሲጠብቅ አይውልም። ስንት ምስኪኖች ሆስፒታል ውስጥ ያቃስታሉ እኮ። ዝም ብለሽ ወይዘሮ ሚድን አስጠሪያት ስካርሌት፣ እሷ ታውቃለች። ለማንኛውም እሺ እንግዲያ እንዳልሽ አለች ስካርሌት። ስካርሌት የሜላኒን የቁርስ ትሪ ከላከችለት በኋላ ፕሪሲን ወደ ወይዘሮ ሚድ ሰዳ ከዋድ ጋር ቁጭ ብላ የራሷን ቁርስ ለመብላት ቀረበች። ግን የምግብ ፍላጎቱ ከየት ይምጣ? አንድም የሜላኒ የምጥ ሰዓት መቃረብ፣ አንድም ካሁን የታንኩን ድምፅ ለመስማት ያላት ጭንቀት ተደራርቦ ሲያስምጣት የምግብ ፍላጎቷ ተዘጋ። የልብ ምቷ ተዛብቶ አንዳንዴ ጊዜ እየለየ ሲመታ፣ አንዳንዴ በፍጥነት እየጋለበ ሆዷን እስከሚያማት ድረስ ሲመታ ይሰማታል።
ያ ከበቆሎ ዱቄት ተሰርቶ በወተት የላመ የወትሮ ቁርሷ እንኳን ከጉሮሯ አልወርዳላት። እንደ ሙጫ ላንቃዋ ላይ ይጣበቅ ጀመር። ከዚህ ቀደም ይሄ ለመክሰስ ስትውጥ ስትሰለቅጠው የነበረ ገንፎ መሰል ምግብ አልበላ ማለት ቀርቶ ጠግባው እንኳን አታውቅም ነበር። ያለ ስኳር ወይም ያለ ክሬም አልሞከራላት። ለማጣፈጫ ተብሎ የተጨመረበት ማሽላ እምብዛም ምሬቱን አልቀነሰውም። አንዴ ዋጠችና ገበታውን ገፋችው። ያንኪዎቹን ከምጠላበት አንዱ ቡና ያለ ስኳርና ያለ ቅቤ እንድትጠጣ ስላደረጓት ነው። ዋድ ዛሬ ጠዋት በቁርሷ ለመጣፈጥ እንደ ወትሮ አልተነጫነጨም። ወዳፉ በማንኪያ የምትልከውን ሁሉ ጸጥ ብሎ እየጎረሰ በውሃ ያወራርደዋል። አይኖቹን አፍትቶ ፍርሃቷን ያጋባችበት ይመስል አብሯት ክርትት ያደርጋቸዋል። በልቶ ሲያበቃ ወደ መጫወቻ ቦታው ላከችውና እየበረረ ሳር ወዳ ቆጠቆጠበት ሜዳ ሲሄድ በእርጋታ ተመለከተችው። ምን እንደምታደርግ ቅጡ እየጠፋት ተነሳችና ከደረጃው ግርጌ ቆመች። ሜላኒ ጋር ሄዳ ይሄ ጭንቅላቷ ውስጥ የሚምታታውን ሐሳብ ልታቃለል ፈለገች። ግን ጭንቀቷ አየልና አልገፋላት። እንደው ከቀን ሁሉ የሜላኒ ምጥ ዛሬ ይምጣ። እንደው ከቀን ሁሉ የሜላኒ ምጥ ዛሬ ይምጣ። እስኪ ካልጠፋ ቀን መውለጃዋ ዛሬ ይሁን። እስቲ ስንት ቀን እያለ ዛሬ ስለሞት ይወሳል። ከደረጃው ግርጌ ተቀመጠችና ራሷን ረጋ አድርጋ የትናንት ውጊያ እንዴት እንዳለፈና የዛሬውስ እንዴት እንደቀጠለ በጥሞና ለማሰብ ትሞክር ጀመር። ትልቅ ጦርነት ከጥቂት ማይሎች ባሻገር ሲካሄድ አንዳችም ነገር ለመስማት አለመቻል እንዴት ያለ እንግዳ ነገር ነው! ፒሽትሪ ክሪክ ላይ በነበረው ውጊያ አይን ይቺ ባዶዋን ከመንገዱ ጫፍ ላይ ያለች ከተማ ጸጥ ማለት እንዴት የሚገርም ነገር ነው! የወይዘሮ ፒቲ ቤት ከመንገዱ መጨረሻ ካሉት ቤቶች አንዱ ነው። ውጊያው ከከተማው ደቡብ ሆኖ ሳለ ለእርዳታ በፍጥነት የሚሄድ ኃይልም ሆነ የአምቡላንሶች መራወጥ ወይም የቆሰሉ ሰዎች የመልስ ጉዞ አይታይም። እንዲህ ያለው ትርኢት ወደ ደቡብ ይታዩ ብላ ገረማትና እዛ ባለመሆኗ እግዚአብሔርን አመሰገነች። እዚህ ሰሜኑ ክፍል ከሚድና ከሜሪ ዌዘር ቤተሰብ በስተቀር ሁሉ ሰው ሄዶ ብቻዋን ብትቀር እንዴት ጥሩ ነበር። ምነው አጎት ፒተር በኖረና ወደ ከተማ ሄዶ ወሬ ይዞላት በመጣ። ሜላኒ እንዲሆና እንዴት ብቻዋን ጥላት እንደምትሄድ ቸግሯት እንጂ ራሷን ብትሆን ሄዳ ሁሉንም ነገር ሰምታ በመጣች ነበር። ግን እንዴት ብላ? ወይዘሮ ሚድ እስከምትመጣ መቆየት አለባት። ወይዘሮ ሚድ ምን ነው አልመጣችም ታዲያ? ፕሪሲስ ወዴት ሄዳ ነው? ተነሳችና ወደ ደጅ ወጣች። ትዕግስቷ እስከሚያልቅ ብታይ የሚኬድበት ቤት መንገዱ መጠማዘዣ ላይ ቢሆንም ማንንም አጣች። አልቻለችም። ከብዙ ጊዜ በኋላ ፕሪሲ ቀኑን ሙሉ ስትንቀዋለሉላ እየተቅለሰለሰችና ቀሚሷን ወዲያና ወዲህ እያማታች ከትከሻዋ በላይ ቀሚሷን ቁልቁል በመመልከት ምን እንደሚመስል እያሰበች መጣች። ምን እንደ ኤሊ ያንቀረፍፍሻል አንቺ አለች ስካርሌት ፕሪሲ በሩን ከፍታ ስትገባ። ያሉ ማጣዋቸው አለች ፕሪሲ። የት ሄዳለች? መቼ ትመለሳለች? አይ ሜቴ ብላ አንገራገረች ፕሪሲ ለጉዳዩ ክብደት ለመስጠት። አሽከሩ እንደነገረኝ ወይዘሮ ሚድ ጠዋት ይወጡ አልተመለሱም። ልጃቸው ሚስተር ፊል በጥይት ተመቷል ተብሎ ተነግሯቸው አሮጊቷን ታልቦትንና ቤትሲን ይዘው ፍለጋ ሄደዋል። አሽከርየው እንደሚለው ልጁ በጣም ስለተጎዳ እመቴ በጊዜ የሚመለሱ አይመስልም ነው። ስካርሌት ከመናደዷ የተነሳ ልታጋጫት ከጅሏት ነበር።
እነዚህ ኔግሮች መጥፎ ወሬ ይዘው ሲመጡ ኩራታቸው አይጣል ነው። ታዲያ ምን እንደ ሐውልት ይገትርሻል? ወደ ሜሪዮ የዘርጋ ሂጂና ወይ ራሷ እንድትመጣ ወይ ሞግዚቷ እንድትልክልኝ ንገሪያት። ቤቶሎ ሮጪ። እነሱም የሉም። ወደዚህ ስመጣ ከሞግዚቷ ጋር እየተጫወትኩ ጊዜ ላሳልፍ እግረ መንገዴን ጎራ ብዬ ነበር። ቤቱ በሙሉ ተቆልፏል። ሁሉም ሄደዋል። ወደ ሆስፒታል መሰለኝ የሄዱት። እና እዛ ገብተሽ ነው ይህን ያህል ሰዓት የቆየሽው? ቆይ ብቻ ጥሩ። ከዛሬ ወዲያ እንዲህ ስታደርጊ ባይሽ እና በየመንገዱ እንዳመለኛ በቅሎ እየቆምሽ ጊዜ ላሳልፍ ስትይ ባገኝሽ ነግሬሻለሁ። አሁን ሂጂና። ቆም አለችና ታስብ ጀመር። ቀጣዩን ክፍል ትረካ ደግሞ እንደዚሁ በሰዓታችን ይዘን እንጠብቃችኋለን። ስላደመጣችሁን እጅግ አድርገን እናመሰግናችኋለን። ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው።